ሰላም አለይኩም ወራህመቱላሂ ወበረካቱ ድና ተከበራችሁ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? እኔ አልሐምዱሊላህ ረብል ዓለሚን ደህና ነኝ። እንዴት ናችሁ ቤተሰብ? ቤቴን ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ እላችኋለሁ። 315 ቤተሰብ አላችሁ። ጉዞ ወደ 1000 ሼር፣ ላይክ፣ ሰብስክራይብ፣ ኮመንት እየጻፋችሁ አበረታቱኝ እላችኋለሁ ሀባይቢ እና በጣም ድክም ብሎኛል። ከገጠር ውዬ ነው የምመጣው። እስኪ ሱመያ ምን ውሳኔ እንደወሰነች ለአሚር ምን ምላሽ እንደምትሰጠው ያው በአጭሩ ቀንጨፍ አድርጌ እስቲ ላስታውቃችሁ እላችኋለሁ ሀባይቢ። ወላሂ ደክሞኝ ነው መጣሁት በበረሃ ከብቶች ጋር። እዛ ከብት ያው ከብት ሳይሆን ፍየል፣ በግ ምናምን ግመል አለ። እዛ ውዬ ነው የምመጣው እላችኋለሁ ሀባይቢ። አበረታቱኝ፣ ላይክ ሼር አድርጉኝ። እሺ ቀጥል ውሳኔው የኔና ያንቺ ነው። ማንም ዓለም እንደዚህ ስላለች ስላለች ሳይሆን እኔ ደግሞ አንቺን አክብሬሽ ከማክበርም ደግሞ በቃ አንቺ ለእኔ የህይወቴ በር ነሽ ብዬ ነው ማስበው። ህይወቴን አቃንተሽልኛል፣ አንስተሽኛል ከአላህ በታች። ስለዚህ ይሄ ነገር ያንስሻል። እኔ ደግሞ የምፈልገው ልጆችሽን ዝቅ ብዬ እግራቸውን አጥቤ ተንከባከቢያቸው ነው ላሳድጋቸው የምፈልገው። እንደ እንጀራ አባት ሳይሆን እንደ ከአባታቸው በላይ እንደ ንግስት ሴት ናቸው። የሚደረገላቸውን ነገር በሙሉ አድርግቼ አንዲች ብለሽም የእንጀራ አባት ባትይኝ ደስ ይለኛል እና በቃ እንደ አባታቸው ዝቅ ብዬ ተንከባክቢያቸው አባታቸው ያልሰጣቸውን ፍቅር ሰጥቻቸው ምንም ሳላጎልባቸው በቃ እኔን ሰው እንዳደረግሽ ልጆችሽንም ሰው ላደርጋቸው አስቤያለሁ እና እንዳትሰሚው ሲያስመስል ነው። በእናትሽ ምንም እንዳትሰሚው ነገ እሱም ያስለቅስሻል። ኧረ ቆይ አንተ ዝም በል እስኪ ጉዳቸውን ሊሆን በእናትህ ቀበላለሁ። መቀበል ጊዜ ሊኖር ይችላል። ደምስ ምን እንደታውቃለህ፣ እኔ ችግር የለብኝም። ኒካ ስላለኝ ኒካዬን አወርዳለሁ። ገብቶሃል? አንተ ግን መረጋጋት አለብህ። የቤት ማስረሻ መሆን አልፈልግም። ገብቶሃል? ለምን አሁን እኔ በጣም ጥሩ ልጅ ነህ። ገባህ? እንደ አባት መርጬ ባልወስድህም እንደ ባል መርጬ በቃ ማለት እስካሁን ብቻዬን ስለሆንኩ ልሞክረው ብዬ ልሞክር እችላለሁ። ምክንያቱም እንኳን አንተ የሆነ ነገር እንትን ካለ እንኳን አንተ ልጆችንም አባት ይቻለሁ ማለት ነው። ግን ኧረ ቁርጡን ንገሪው በቃ። ቆይ አለም ተረጋጊ። እኔ ምንድነው አንተ መጀመሪያ ብቻህን ማንም ሳይመክርህ እነሱም ሳይመክሩ ማንም ሰው ሳይኖር ብቻህን ማሰብ አለብህ። የምር ከኔ ፍቅር ይዞ ነው ወይስ ለቤቴ ማስረሻ ነው? ገብቶሃል? ከማንም ከሁሉም ርቀህ ማለት ነው። ከሙባም ከነሱም ከማንም ከዚህ ሁሉ ጫጫታ እንደዚህ ስለ ደግሞ ወደ ጋር እንዳትሄድ የምር አንተ እኔም ጋር አሁን እውነቱ እንዲመለስልን እኔ ጋር አሁን ምናልባት እኮ እሺ ብዬ ተቀብዬ አሁን በ3 ቀን ልንጣላ እንችላለን አይደለ? ከኔ ጋር ዘለቄታ ነገር ከሆነ የምፈልገው ብቻህን ቁጭ ብለህ አስበህበት እኔም ደግሞ አስቤበት አሚር ምን አይነት ነው ለእኔ ባል ይሆናሉ ለልጆች አባት ይሆናሉ የሚለውን እንደገና ደግሞ እኔ ኒካለኝ ከኒካለኝ ኒካ አይቻልም። ኒካውን አላወረድኩም እስከዛሬ ገባ። 2 ዓመት ከተለያየ ቢሆነንም ግን አላወረድኩም። በመጀመሪያ ኒካዬን ማውረድ አለብኝ። ሁለተኛ ደረጃ ደግሞ አንተ ማሰብ አለብህ። ገባ። እኔ የማንም ህይወት ውስጥ ጣልቃ ገብቼ ከዛ ውጥንቅጥ ነገር አልፈልግም። ለምን እዛ የጠለሁትን ህይወት የዚህ ወደ ባሌ ጋር ተመልሼ ከፉም ቢሆን የልጆች አባት ነው። እኔም ቢጠላ ልጆቹን አይጠላም ማለት ከሱ ሚስቶች ጋር እንትን ብለህ አንድ ላይ ብቧካ ይሻለኛል። እንደገና ከቤቲ ጋር የእንጀራ አባት እዚህ ጋር አለ። ከዛ ቤቲ ገና መታ ምናምን ነገር ይሄ አልፈልግም። ሌላ አፍቃሪዎች ጀግና ጓደኛዬ ኮርቼ ብሻል ዝም በል አንተ እንዴ እንስማበት ምን ሆነ? ውለታ ላይ ያሰኝ ምንድን ማሰብ አለብህ። እኔ አልታመምኩም፣ በሽተኛ አይደለሁም። ጤነኛ ነኝ። በሽተኛ አይደለሁም።
በሽተኛ አይደለሁም። አያመኝም። በሽተኛ አይደለሁም። ሱመያ እኔ በሽተኛ አይደለሁም። ጤነኛ ነኝ። ጤነኛ ነኝ። ጤነኛ ነኝ። በቃ ሚኪ አንተ መበጥበጥ ነው የፈለከው? አንተ መበጥበጥ ነው የፈለከው? እናንተን አታከብርም? እኔ ጤነኛ ነኝ። እኔ ጤነኛ ነኝ። አሚር አንተ ተረጋጋ እኮ ሁሉንም ነገር ጤነኛ ነኝ እኔ ምንም አላበድኩም። በቃ አስብ እንኳን ታስብበት ገብተህ ከሁሉም ከጓደኞችን ተዋቸውና አስበህበት ብቻህን አስበህበት ትነግረኛለህ። እሺ ለኔ እሺ እኔም ከጓደኛዬ ውጭ ሆኜ ላስብበት። ስለዚህ አንተ ለነሱ አላበርኩም አብጃለሁ ያልክ ማስረዳት አይጠበቅብህም። አንተ ራስህን ሆና መጀመሪያም አላበርኩም አሁንም አላበርኩም። እኔ እኮ መጀመሪያም ነግሬያለሁ። ስለዚህ ለማንኛውም አሁንም እናንተ አብረን እንሂድ። ወደ ቤት ነው አይደል የምንሄደው? ስለዚህ አስብበታል። በቃ ጥሩ ሀሳብ ነው አይደለም? አንቺ ጥሩ ሀሳብ ነው። እውነት ነው። በኒካ ላይ ኒካ ይደረጋል። ልክ ነሽ። አስቢበት፣ እሱም የሚያስብበት። ይሄም ድንገት የተደረገ ነገር ነው። አንቺ መጀመሪያ ነግረኝ ብለህ ሰርፕራይዝ ለማድረግ እኮ ይሄ ስለዚህ ሰርፕራይዝ እኮ ጥሩ አይደለም። ጥሩ ነው ያንተ ሀሳብ ያለ ፍቅር ለመግለጽ ነው። ነገር ግን ያው እሷም ታስብበት። የልጆችን እናት ኒካዋንም አላወረደችም። አንተም ተረጋግተህ አስብበት። ሌላ ችግር ነገር እንዳይመጣ በህይወታችሁ ውስጥ ታስቦ የተደረገ ነገር ጥሩ ነው። አስቢበት። አንቺም አንተም አስብበት። እሺ